ፊልሙ የሚጀምረው ካይል እንደ ሁሉም የጧት ስፖርት ከሰራ በኋላ ለግሪን ኮሚቴ ፕሬዝዳንትነት ለመወዳደር የምርጫ ቅስቀሳ ሲያደርግ ያሳየን ነው። በቦታው የነበሩ ሰዎችም ካይልን እንደሚመርጡት በእጃቸው ላይ ያለውን የሱን ምስል በማወዛወዝ የንመርጣለን ስምምነታቸውን ያሳዩታል። ካይልን የሚመርጡት ካይል ለአካባቢ ጥበቃና ደህንነት ያለውን ቁርጠኝነት አይተው ሳይሆን ካይል በጣም ቆንጆ ሀብታምና በጣም ተወዳጅ ሰው በመሆኑ ነበር። ከተወዳዳሪዎቹ መካከል አንዷ የሆነችው ሊንዲ ካይልን በስስት ታየዋለች። በሌላ በኩል ሌላኛይቷ ተወዳዳሪ ከንድራ በንቀት ያየችው ከክፍሉ ትወጣለች። በኋላም ንግግሩን ጨርሶ ወደ ኮሪደሩ ሲወጣ የቅስቀሳ ፖስተሮቹ በሙሉ ተበላሽቶ ያያቸዋል። ከንድራም እኔ ነኝ ብላ ባትናገርም በግልጽ የሷ ስራ እንደሆነ ካይል እንዲያውቅ ታደርጋለች። እሱም አጸፋውን ለመመለስ ጊዜ አልወሰደበትም። በኋላም በቀላሉ የምትሸነፍ የማትመስለው ሊንድን ካወራት በኋላ ይጨባበጣል። ካይልም ወደ ቤቱ ሲመለስ አባቱ ሮብ ለሰዎች በጥሩ ሁኔታ መታየት የስኬት ሁሉ ቁልፍ እንደሆነ ይነግረዋል። በሌላ በኩል ካይል ተስፋ የቆረጠ ይመስላል፣ ምክንያቱም አባቱ ምንም አይነት ትኩረት የሰጠው ባለመሆኑ። ካይልም መልእክት ይልክለታል። ነገር ግን ወደ ካይል ከቀረበ በኋላ ሌላ ስልክ ሲደወልለት ጥሎት ይሄዳል። አባቱ ሮብ እንደወጣም የቤት ሰራተኛቸው ዞላ ወደ ካይል መታ ሀገር ቤት ስላሉ ቤተሰቦቿ ማውራት ትጀምራለች። በዚህም ካይል አቦ የማይጠቅመኝን ታሪክ አትንገሪኝ ያላት ትቷት ይሄዳል። በማግስቱም ካይል ምርጫውን እንዳሸነፈ ይነገረዋል። ነገር ግን ከንድራ እሱ በማሸነፉ በጣም እንደተናደደች ጓደኞቹ በመልእክት ይነግሩታል። እሱም እዛው ያለፈ አግኝቷት ወዳጅ ለመምሰል ስል በመመረጡ ምክንያት ወደ አዘጋጀው ፓርቲ ጋብዛታል። ያን ቀን ምሽትም የካይል ገርል ፍሬንዱ በፓርቲው ላይ ተገኝታ ነበር። ካይል የማይሆን አበባ እንደሰጣት የነገረችው ሲጮህበት እሱም በጃኬቱ ኪስ ውስጥ በማድረግ ቀረብሽ ያላት ይለያታል። ሲሄድም ፓርቲው ላይ የምታስተናግደውን ሊንድን ያገኛታል። ሊንድም በቀጣይ የትምህርት ቤት ትሪፕ ስላላቸው ገንዘብ ለመቆጠብ ስትል እንዳስተናጋጅ ትሰራለች። ከዛ በኋላም ሊንዲ ለትምህርት ቤቱ መጽሔት ፎቶ እንዲነሱ ትጠይቋለች። ከተነሱ በኋላም ካይል ነጭ አበባ ይሰጣታል። ሊንዲም የነጭ አበባ ትርጉም እኔ ላንተ የሚገባ ሰው ነኝ ማለት እንደሆነ ትነግሯለች። እያወሩ ሳለም ከንድራ ወደ ፓርቲው እንደመጣች ካይል ያያታል። እሷም ለካይል ሁለተኛ እድል ለመስጠት እንደመጣች ትነግሯለች። በዚህ ሰዓትም ከንድራ በጥልቀት ጮክ ብላ ታየው ነበር። በእይታው መሃልም ካይል ድካምና ድንዛዜ ወረረው። ከቦታው ዝርም አለ። በፓርቲው መሃል መደነስ ፈልጎም ነበር። ነገር ግን የከንድራ አሁንም ተከትሎት መጥቶ እሱ ላይ የተደቀነበት ይመስላል። ካይል አልቻለም። ከፓርቲው ወጥቶም ይሄዳል። ሲሄድም የአባቱን ማስታወቂያ ባነር የተለጠፈበት መኪና በኩል ፊቱን የተነቀሰ አንድ ሰውን ያያል። መንገዱን ተሻግሮ ሲሄድም አንዲትን ሴት ያያታል። እሷም ፊቷ ቀስ በቀስ ወደ ከንድራ የተቀየረበት መጣ። አሁን ካይል የሌለ ግራ ገብቶታል። ወደ ቤቱ ሄዶ ራሱን ለማስታመምም ይሞክራል። የቤቱ ሆኖም ንጹህ አየር ለማግኘት ስል ወደ በረንዳ ይወጣል። በድንገትም ከንድራ ከኋላው መታ እሷ ትክክለኛ ጠንቋይ እንደሆነች ትነግሯለች። እጁንም ይዛ ትመርዟለች። በዚህ ሰዓትም የካይል እጅ ይመረዝና ትልቅ የዛፍ ንቅሳትም በቆዳው ላይ ይወጣል። ይህም ለአንድ ዓመት ያክል ምንም አይነት የፍቅር ግንኙነት የማይኖረው ከሆነ እንዲሁም በዓመቱ መጨረሻም ሌላ የፍቅር ግንኙነት የማይኖረው ከሆነ ዳግም ይሄ እርግማን ከሱ ጋር እንደሚቆይም ትነግሯለች። እሷ ከሄደች በኋላ ካይል ራሱን በማስታወት ሲመለከት ወደ ጭራቅነት እንደተቀየረ ይመለከታል። ፊቱ ላይም ጠባሳ፣ ንቅሳት እንዲሁም ብረትና ቅንድሙም እንደጠፋ ይመለከታል። በዚህም የደነገጠው ካይል ማብራት አጥፍቶ በጨለማ ውስጥ ይቀመጣል። አባቱ ሮብም ወደ ቤት በመጣ ጊዜ በጨለማ ውስጥ ያለውን ካይልን አይቶ ማብራት ሲያበራ ካይል ራሱን እንዳያየው ስላልፈለገ የቤት ውስጥ ያለውን መስታወት ይሰብራል። በጣም የደነገጠው አባቱም በማግስቱ ከተማ ውስጥ አለ ወደ ተባለ ዶክተር ጋር ይወስዷል። ዶክተሩም የካይል ቆዳ ምንም አይነት ችግር የሌለበት እንደሆነ ገልጾ ወደ ቤታቸው እንዲመለሱ ይነግራቸዋል። ነገር ግን የካይል አባት ዶክተሩን የፊት ቀዶ ጥገና ከተቻለም ብለው ሲጠይቀው ካይል በንዴት ወጥቶ ወደ መኪናቸው ይመለሳል። በማግስቱም አባቱ ካይልን ከከተማ ውጪ ባለው በግል መኖሪያ ቤት እንዲኖር በማለት ይዞት ይሄዳል። ከዛም አቅፎት ከተሰናበተው በኋላ ዳግም ወደሱ ሳይመለስ ይቀራል። የቤት ሰራተኛቸው ዞላም የሱ አንድና ብቸኛ ጓደኛው ትሆናለች። ካይልም ለትምህርት ቤት ጓደኞቹ ወደ ማገገሚያ እንደገባ ያሳውቃቸው። በሌላ በኩል አየሩ በተቀየረ ቁጥር በሰውነቱ ላይ ያለው ንቅሳትም እንደ አየሩ ይቀያየራል። በአንድ ቀንም አንድ ልበ ብርሃን ዊል የሚባል ሰውየው ካይል ወዳለበት ቤት ይመጣል። እሱም አባቱ ሮብ እንደላከው ነግሮት የግል አስጠኝ እንደሆነ በትምህርቱም ከሌሎቹ ወደ ኋላ እንዳይቀር ለማድረግ እንደሆነ ሲነግረው ካይልም ወደ ውስጥ ያስገባዋል። በዚህም በአባቱ በጣም ይናደድና ያደረገብኝን ሳያንስ ይህንን ሰውየው ይልክብኛል በማለት በጣም ይበሳጫል። በምሽትም የአባቱን ሻው ይመለከታል። ዞላም ወደሱ ስትመጣ ስለ ልጆቿ ይጠይቃታል። ምን ያክል እንደምትወዳቸው ስትናገርም ሲሰማ ባላቸው ፍቅርም ቅናት ያድርበታል።
በኋላ ለአባቱ ደውሎ በዚህ መልክ አንቀጥልም ማስመሰልም ይብቃን ይሏል። ካይልም ሰዎች ፊታቸውን በመቀየር ወደሚጨፍሩበት ጭፈራ ቤት በሞተር ሳይክል ከተፈቀደው በላይ ፍጥነት እያሽከረከረ ሲሄድ እንመለከታለን። እዛም ከንድረን አይቷት ይህን መርገም ከላይ ላይ አንሽልኝ ብሎ ይለምናታል። እሷ ግን ምንም መልስ ሳሰጠው እዛው ትታት ሄዳለች። ዞር ስልም የሱ ገርል ፍሬንድ ከጓደኛው ጋር ስትላላስ ያያታል። ገርል ፍሬንዱም በካይል መሄድና በአዲሷ ፍቅረኛዋ ደስተኛ እንደሆነችም ትነግሯለች። በዚህ ሰዓትም ካይል በንዴት በቦታው የነበረው ዲኮር በእርግጫ ሲመታ ሊንዲ አየችው። የካይል ገርል ፍሬንድ ከወንድ ጋር በመሆኗ እሱም እንደ ድሮ ስሜታዊ አለመሆኑን በማየትና በማድነቅ ተረጋጋ ትሏለች። በጠዋትም ሲነሳ ዊል ዳርት ሲጫወት ያየዋል። በጣም ከመገረሙ የተነሳ ይሄ ሰውየው እያስመሰለ ነው ብሎ ራሱን የጠየቀም ይመስላል። በመቀጠልም ካይል አሁን ላይ ትምህርቱን መከታተል እንደማይፈልግ እየነገረው ዳርት የተጫወቱ ስለ ሃይ ስኩል ላይፍ ማውራት ይጀምራሉ። እናም ዊል አይኑ ከጠፋ በኋላ እንዴት ከሴቶች ጋር ይገናኝ እንደነበር ሲናገር ካይልም በዚህ ተነሳስቶ በሶሻል ሚዲያ ላይ ያለው ነገር ለማየት ይሞክራል። በዚህ ጊዜም ሊንዲ ከካይል ጋር ከወራት በፊት የተነሳችውን ፎቶ ለጥፏለች። ሳስብ ለካስ ሊንድን በጣም ያስባታል። ወደ ከተማ ወጣ ብሎም ሊንድን በማስተዋወት በኩል ከውጪ ሆኖ ተደብቆ ያያታል። ወደ ቤት ስትመለስም ዊል እንዴት ነኝ ብሎ ራሱን ሲያስተካክል ይመለከተዋል። ካይልም ለምንድነው እንደዚህ ራስን ያስተካከልከው ብሎ ሲጠይቀው ሰዎች እንዲያዩኝና ደስ እንድላቸው ሳይሆን ለራሱ እንደሆነ ይነግረዋል። በመቀጠልም ካይል የራሱን ሶሻል ሚዲያ መዳሰስ ይጀምራል። ምንም የሚረባ ቁም ነገር እንደሌለው ባየ ጊዜ አካውንቱን ዲአክቲቬት ያደርገዋል። ካይልም በተደጋጋሚ ወደ ከተማ ሄዶ ሊንድን ያያታል። ልብን የሚያወልቅ ፈገግታዋን ደግነቷም ሁሌም ማየቱ እንድናፍቀው ያደርገዋል። ወደ ቤት ሲመለስም በተደጋጋሚ ወደ ከተማ ሄዶ ሊንድን ማየቱ በካይል ላይ የተለየ ለውጥ ማሳየቱን ዞላና ዊል ይነግሩታል። በዚህም ደስ ስላላቸው ጣሪያ ላይ በመውጣት ጎልፍ ይጫወታሉ። በአንድ ቀን ምሽትም ካይል ሊንዲ ከቤቷ አባቷ ስለጠፋባት ለመፈለግ በጥድፊያ ስትወጣ ያያታል። በመንገድ ላይም ወረበሎች አባቷን ያለን አውጣ ካልሆነም ልጅን ያሉት ሲያስፈራሩት ሳለ ካይልም በአጥር ዘሎ ሽጉጥ ይዞ የሚያስፈራራው ሰውየውን ገፍትሮት ይጥሏል። ከዛም የሊንዲ አባት ራሱን እንዲደብቅ ይነግሯል። በዚህ ሰዓትም ሌላኛው ዘራፊ ከማምለጡ በፊት ሊንድን ከፎቅ ላይ ይወረውራታል። ራሱን የሳተችውን ሊንድን ካይል ከህንጻው ውስጥ ሲያስገባትም የተኩስ ድምጽ ይሰማል። ከዛም የሮጠ ወደ ሊንዲ አባት ጋር ሲሄድ በአንዱ ላይ ሲተኩስ ሌላኛው ደግሞ ሊንድን ለዚህ እንደሚበቀላትና እንደሚገላት እየዛተበት ከአካባቢው ሮጦ ይሸሻል። የሊንድን አባት መሳሪያውን ካስወረደው በኋላ ካይል ፎቶ አንስቶት ለፖሊስ አሳያለሁ ካልሆነም በምላሹ እኔ ሊንድን ፕሮቴክት አደርጋለሁ ይለዋል። በዚህም ስለተስማሙ በማግስቱ ሊንዲ ወደ ካይል የግል መኖሪያ ቤቱ ትመጣለች። በመቀጠልም የቤቱን ባለቤት ለማየት ብትፈልግም ካይል ለዞላ ትክክለኛ ማንነቱን እንዳትናገር ስላስጠነቀቃት እሱ ተደብቆ ሳለ የቤቱ ባለቤት ሃንተር ነው በማለት ትነግራታለች። ካይልም የሊንድን ሶሻል ሚዲያ ሲያይ ሲኦል ውስጥ ነኝ ያለችውን ይመለከታል። ሲመሽም ማስክ ለብሶ ለሊንዲ ምግብ ይዞላት ይመጣል። ነገር ግን ሊንዲ ልታናግረው ሆነ በሩን ልትከፍትለት ምንም ፍላጎት አልነበራትም። ካይልም በቀላሉ ተስፋ የሚቆርጥ ሰው አልነበረምና በጣም ውድ የሆኑ እቃዎችን ያመጣላት ነበር። እሷ ግን በአንዱም የተደሰተች አትመስልም። ካይልም ከዚህ በፊት ለገርል ፍሬንዱ የሚያደርግላትን አይነት ተመሳሳይ ነገር በመተው ሰውን ለተራበችው ሊንዲ የራሱን ትክክለኛ ማንነቱን ቢያሳያት የተሻለ ይሆናል ብላ ሐሳቡን ትነግሯለች። እሱም በመሸ ጊዜ ወደ እሷ ክፍል አጠገብ በመሄድ ከጓደኞቿ ጋር በህይወቷ ስላጋጠማት ነገር ስታወራ ይሰማታል። በኋላም ማስክ ለብሶ ተደብቆ የሚያያትን ካይልን አይታ ለምንድነው እዚህ የመጣው ብላ ትጠይቋለች። እሱም አባትሽ አንቺን ለመንከባከብ ስላልቻለ እዚህ እንድትቆይ ስለፈቀደ ነው ይላታል። ከዛም ይለያዩና ካይል ወደ ክፍሉ ከሄደ በኋላ የሚሰማውን ስሜት በሙሉ በወረቀት ላይ ካሰፈረ በኋላ የሊንድን ሶሻል ሚዲያ መዳሰስ ጀመራል። በዚህም ሊንዲ ሮዝ አበባ እንደምትወድም አወቀ። እሱም ከሊንዲ እይታ ለመራቅ በጣሪያው ላይ ለራሱ ግሪን ሃውስ ይሰራል። በሌላ በኩል ሊንዲ ከክፍሏ ወጥታ ከዊል ጋር ጓደኝነትን ትፈጥራለች። ገና ደርሶ ነበርና የካይል ንቅሳትም እንደ ዲም ላይት ማብራት ይጀምራል። በአንድ ቀን ምሽትም ካይል ብቻውን ቲቪ ያየሳለ ሊንዲ በድንገት ወደሱ ትገባለች። እሱም ፊቱ እንድታይበት ስላልፈለገ በለበሰው ሁዲ ፊቱን በመሸፈን ለረጅም ጊዜ ያወሩም እየተቀላለዱም ይቆያሉ። በመጨረሻም የሊንድን አለመፍራት ስላየ እሱም ራሱን ገልጦ ስለ ራሱ ይነግራታል። በኋላም በክፍሉ ሁለቱም ፊልም ማየት እንደሚችሉ ሲጠይቃት ያለምንም ችግር እሺ ብላም ትስማማለች። በማግስቱ ጠዋትም ካይል ወደ ዊል እየሮጠ ሄዶ ጥናቱን መጀመር እንዳለበት ይነግረዋል። ነገር ግን ከጥናቱ በፊት እንዴት ማራኪና መሳጭ ወንድ መሆን እንዳለብኝ ንገረኝ ይለዋል። ዊልም ይሄ የማይሆን ነገር ነው ካለው በኋላ ዊልም ዞላን ሐሳብ ይጠይቃታል።
ሐሳብ የማይልቅባት ዞላም ራስን ሆን ማንነትን ተቀበል ይሄ ነው ቆንጆ የሚያደርግ ትሏለች። ካይልም ጠብር ግፍ ብሎ ወደ አሰማመረው ግሪን ሃውስ ይጋብዛታል። ክፍሉም በብዙ ሮዝ አበባዎች የሞላ ነበር። እንዲሁም ግጥም ጽፎላት አስቀምጦም ነበር። ነገር ግን እሷ ሁሉንም ነገር ቀደም ብላ ታውቅ ስለነበረ ብዙም ሰርፕራይዝ አልሆነችም። ምን አይነት የሰው ድካም የማይገባት ልጅ ነች። ከዛም የዊል ክላስ ይጀምራል። በዚህም ካይልና ሊንዲ ከበፊቱ በበለጠ መግባባትና መቀራረብ ይጀምራሉ። ክረምቱ አልፎ ጸዳይ ሲሆንም ካይል በእጁ ላይ ካለው ከዛፍ ንቅሳት አንዷ ደማቅ ብርሃን ስታበራ ያያል። በመቀጠልም ወደ ከተማ በመሄድ ካንድራን ያገኛታል። እሷም እርግማኑን ከሱ ላይ እንድታነሳ እየነገራት ካይልም ከሰዎች ጋር አሁን ጥሩ ጊዜ እያሳለፈ እንደሆነና ጥሩ ተግባቦትን እየፈጠረ እንደሆነ እየነገራት የሱ ቢቀር እንኳን የዊል አይን እንዲከፈትና ዞላም ቤተሰቦቿን እንድታገኝ እንድትረዳቸው ይለምናታል። ካንድራም ይሄን ነገር ማድረግ የምትችለው ካይል በራሱ ግብ ላይ የሚያተኩር ከሆነ ብቻ እንደሆነ ትነግሯለች። የዛን ቀን ማታም ከዚህ በፊት ስለነበራቸው ጊዜ በማስታወስ በሶሻል ሚዲያ ላይ የለጠፉትን ፎቶዎችን ማየት ይጀምራሉ። እናም ትምህርት ቤት በነበሩበት ሰዓት እርስ በርስ እንዴት እንደነበሩ ያወራል። በሚቀጥለው ቀንም በቤቱ ጣሪያ ላይ በመሆን ፀሐይ ስትጠልቅ እያዩ ሳለ ሊንድም በካይል እግር ላይ ትተኛለች። እሱም ከልቦ እንደሚወዳት ከነገራት በኋላ ወደ ክፍሏ ወስዶ ያስተኛታል። በዚህ ሰዓትም ከጓደኛው የተላከላትን መልእክት ይመለከታል። መልእክቱም የትምህርት ቤቱን ትሪፕ ለመሄድ ሐሳብሽን አልተውሽም አይደለ የሚል ነበር። ካይልም ዊልንና ዞላን ሊንዲ ልትሄድ እንደሆነ ይነግራቸዋል። በዚህ ሰዓት አስቀድሞ በሳሩ ያስተኛታል። አጋጣሚ በመጠቀም ከመለከቱ ልጃቸው ይሰራና ቤቱ የተመለሰ ያለም የካንድራን ፊት ለፊት ያያል። እሱም ወደ ቀድሞ ማንነቱ ተመልሶ የራሱን ፊት ያያል። አሁን በላዩ ላይ ያለው ሁሉም ንቅሳት ጠፍቶ አንዲት ብቻ በእጁ ላይ ትቀራለች። በኋላም ሊንዲ ከትሪፖ ስትመለስ ካይልን ታየዋለች። ነገር ግን አላወቀችው። እኔ ነኝ ብላትም አላውቅም ትለዋለች። ከዛም ስመጣ ይቀበለኛል ብላ የምትጠብቀውን ለካይል ትደውልለታለች። እናም በሷ ፊት ስልኩ ሲጠራ ታምኗለች። አቀፈችው፣ ተሳሳሙ። በተመሳሳይ ሰዓት ዊልም ማየት ቻለ። ዞላም ቤተሰቦቿ ወደ እሷ እንዲመጡ ግሪን ካርድን ያገኛሉ። በሌላ በኩል ካንድራ ወደ ሮብ ሄዳ ለኢንተርንሺፕ አፕላይ ታደርጋለች። ነገር ግን አላማዋ ሌላ ነበር። ሮብንም እንደ ካይል ልታስተምረው ፈልጋለች። ከትንሽ ቀናት በኋላም ካይልና ሊንዲ ወደ አሰበችበት ቦታ ሄደው ጥሩ የትሪፕ ጊዜያቸውን ያሳልፋሉ። ፊልሙም በዚህ ይጠናቀቃል።